የኔ ውድ ባለፈው የላክልኝን ቸኮሌት እንዴት እንደወደድኩት። ምርጫዬን ግን እንዴት አወቅከው? ወደሱ ነገ ለምን አንገናኝም? ጥሩ ጊዜ እናሳልፋለን። እውነትሽን? በጣም ደስ ይለኛል። ታውቃለህ የኔ ውድ ከሚወዱት ሰው ጋር ጊዜ ማሳለፍ ማንም ሰው የማያገኘው እድል ነው። አዎ የኔ ውድ በቃ ነገ ቤት በር ላይ እጠብቅሻለሁ። ልጅ መኖር አልችልም። ያለ እኔ ማንም የላትም እኮ። እንዴት ብዬ ነው ጥያት የምሄደው? ከወላጅ እናቴ ጋር መሆን እፈልጋለሁ። ቤተሰቦቼን፣ ዘመዶቼን ማወቅ እፈልጋለሁ። እንደ ማንኛውም ሰው ማንነቴን ለማግኘት መሄድ ጥፋት ነው? ቆይች ልጅ እስካሁን ሰዓት ምን እያደረገች ነው? ውጭ ካልኩት ስንት ሰዓት ሆናት? ይችማ ልጅ ብትሆን አቃጥላ ነበር የምትገለኝ። ቆይች ልጅ የታበቱ ሄዳ ነው? አንቺ ማንም አያውቅብሽም። በጣም ጎበዝ አስመሳይ ነሽ። ምን አባል ተደርግ መጣ? አንቺ ነሽ እናት የሚለው አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን ነው የመጣችው። የብሌን እውነተኛ ናት አይደለች? ዳግም ምን ፈልገን እንደመጣ ገብቶኛል። እንደሱ ደግሞ ማድረግ የለብህም። በዚህ ደግሞ ማናችንም አንጠቀም። ነገሮችን ይባስ ነው የምታበላሻቸው። ዝም በይ አንቺ። ነገሮች መጀመሪያውንም ተበላሽተዋል። ሰላም፣ አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ገነት እንግዲህ በስተመጨረሻም ራሷን ለማጥፋት ወስና በረኪና ገዝታ ወደ ቤቷ ገብታለች ማለት ነው። ይህን ነገር ያደረገችው ለዚህ ውሳኔም የደረሰችው በብሌን ጉዳይ ነው። ብሌን ልጇ እንደመሆኗ ወይንም ደግሞ ያሳደገቻት እንደመሆኗ መጠን ከዚህ በፊት እንግዲህ የራሷ ልጅ ዳግም ጠፍቶባት አሁን ላይ ደግሞ ብሌንን ስታሳድግ እንደ ራሷ ልጅ አድርጋ ነበር ያሳደገቻት፣ ፍቅር እየሰጠች ብሌንም እንደዚው ማለት ነው አሳዳጊዋን እንደ እናት ነበረ ስታያት የነበር። የሁለታቸው ፍቅር የተለየ ነው እና አሁን ላይ እንግዲህ ወይዘሮ አልማዝ የተባለችው በብር ተገዝታ የመጣችው ለብሌን እናት ነች የተባለችው አቶ በኃይሉ ያመጣት ግለሰብ ደግሞ ብሌንን እዥ ወደ መቀሌ እሄዳለሁ በማለት አሁን ላይ እንግዲህ ወይዘሮ ገነት ይህን ነገር ደግሞ እኔ በፍጹም አልችልም፣ ብቻዬን መቀመጥ አልችልም፣ ከዚህ ቤት ብቻዬን በጨለማ መቀመጥ አልፈልግም በማለት እንግዲህ ራሷን ለማጥፋት ወስናለች ማለት ነው። ሌላው እንግዲህ ዳግም ነው። ዳግም እንግዲህ ቃልን በባለፈው ፓርት ላይ ማለት ነው እራት ጋብዟት ነበረ እና ሁለታቸው እንዲጣሉ ያ ማለት እንግዲህ ብሌንና እንዲሁም ደግሞ ራሱ ዳግም እንዲጣሉ፣ እንዲጨቃጨቁ፣ እንዳይግባቡ ስታደርግ የነበረችው ነገር ስትሰራ የነበረችው ቃል መሆኗን እሱ እርግጠኛ ሆኗል ማለት ነው። እርግጠኛ እንደሆነና እነሱ እንዲጣሉ ፍላጎት እንዳላት በተረዳ ሰዓት እሰራልሻለሁ ነበር ያላት። ምክንያቱም ሁለታቸው ሲጣሉ እሷ እየሳቀች ደስ ብሏት ነበረ እና በዚህ ጉዳይ እሰራልሻለሁ፣ አሳይሻለሁ፣ እያንዳንዱን ነገር ራስሽ እንድትናገሪና እንድትለፈልፊ ነው የማደርግሽ በማለት እንግዲህ ባለው መሰረትና ባቀደው ነገር እንግዲህ ተሳክቶለታል ማለት ነው ዳግም። ምክንያቱም እንግዲህ ብሌን ጋር የመጣችው ወይዘሮ አልማዝ የምትባል በገንዘብ ተገዝታ እናት እንደሆነች እና እንዲሁም ደግሞ ለራሷ ለብሌን ማለት ነው የውሸት እናት እንደሆነች እርግጠኛ ሆና ራሷ ቃል ተናግራለች ማለት ነው። ስለዚህ ይህን ነገር ለምንድን ነው እንደዚህ የሚጫወቱባት? እንዴት እንደዚህ ያደርጋሉ? በማለት እያንዳንዱ ነገሮችን ትክክለኛውን ነገር እሷ እንድታቅና ነገሮቹ ግልጽ እንዲሆኑ አደርጋለሁ። ብሌን ስትጎዳና ብሌን ስትከፋ በፍጹም እኔ ማየት አልፈልግም በማለት እንግዲህ ዳግም ወስኗል። ምንም ይንጣ ምንም
ከብሌን ጎን እቆማለሁ በማለት እንግዲህ ተነስቷል ማለት ነው። ስለዚህ የሳሚንም ሆነ የቃልንም ሲቀጥል ደግሞ የአቶ በኃይሉን ነገሮች በሙሉ እሱ ግልጽ አድርጎ ካለችበት ሁኔታ ማለት ነው ብሌንን እንደሚያወጣትና እውነተው እንደሚታወቅ ተስፋ እናደርጋለን። ምክንያቱም እዚህ ጋር በጣም ብዙ ነገሮች ውስብስብ አሉ። ብሌን ብቻ አይደለም የተጎዳችው፣ እንዲሁም ደግሞ ወይዘሮ ገነትን ብቻ አይደለም የተጎዳችው፣ ዳግምም እንደዚሁ ተጎድቷል ማለት ነው። ሲቀጥል ደግሞ ሰላምም ራሷ እየተጎዳች ነው ያለችው። እንደዚህ የምትንገላተው ሁልጊዜ የምትጎደው የምታለቅሰውም በራሷ ቤት ማለት ነው። እንግዲህ ተንኮለኛዋ ቃል ተቀምጣ የራሷ ልጅ ማለት ነው ብሌን እየተሰቃየች ትገኛለች። ስለዚህ ሰላም ደግሞ በጣም ግልጽ ነች። እውነታን ነገር ነው የምትቆመው። ማንም ስለሆነ ወንድሟ ቢሆን ራሱ ስህተት ከሰራ ስህተት ነው የምትል ጀግና ነች ማለት ነው። ስለዚህ ሀቀኛ ነች። ስለዚህ ይህን ነገር ፍንጩን ራሱ ብታቅና ነገሮቹ እነሱ የሚሰሩባቸው እያንዳንዱ ነገሮች ቢገባት ማለት ነው አንድ ቀንም ከዚያ ቤት አያድሩም ማለት ነው እና የቃልና እንዲሁም ደግሞ የአቶ በኃይሉ ነገሮች በእርግጠኝነት ግልጽ ይሆናሉ ብዬ አስባለሁኝ ለወይዘሮ ሰላም ማለት ነው። ሲቀጥል ደግሞ አሁን ወይዘሮ አልማዝ የተባለችው ግለሰብ እንግዲህ ያው ብሌንን እዛ ወደ መቀሌ መሄድ በፍጹም አትችልም። ምክንያቱም እውነቱን ወይንም ደግሞ እሷ የውሸት እናት ሆና በገንዘብ ተገዝታ እንደመጣች እያንዳንዱ ማስረጃ በሬከርድ ራሱ ዳግም ስለያዘ ማለት ነው። በነገራችን ላይ በመጨረሻ ፓርቱ ላይ ይብን እያንዳንዱ ነገሮችን እሱ እንዳወቀና እንዲሁም ደግሞ ቃል ስታወራ እንደቀዳት እንዲሁም ማስረጃ በእጁ እንዳለ ይህንን ነገር ሁላቸውም መስማት አለባት። ሰላም የት ነው ያለችው? ይህን ነገር መስማት አለባት፣ ማወቅ አለባት። እንዴት እንደዚህ አይነት ድርጊት ከዚህ ቤት ይፈጸማል? አንቺስ እንዴት እናት ሳትሆኝ እናት ነኝ ብለሽ ገንዘብ ተከፍሎሽ እንዴት እንደዚህ አይነት ነገሮችን ታደርጊያለሽ? በማለት እንግዲህ ቀጥታ ወይዘሮ አልማዝንም እየተናገራት ነበር እና ማስረጃውንና እንዲሁም ደግሞ ቃልን የቀዳትን ድምፅ ማለት ነው እሱን ከስልኩ ላይ እየፈለገ ይገኛል። በነገራችን ላይ እንደው የቀደው ነገር ማለት ነው ከቃል የወሰደው ነገር ወይንም ደግሞ ስትናገር ወይዘሮ አልማዝ ወደዚህ ቤት የገባችው የውሸት እናት ሆና አሊያም ደግሞ ብር ተከፍሏት ነው ያለችው ነገር ጠፍቶ እንዳይሆንና ዳግም እንዳይዋረድ ብቻ ነው እንጂ የምፈረው እውነት ለመናገር እንደዚያ ከሆነና እውነቱ ከታወቀ በጣም አሪፍ ነው የሚሆነው ማለት ነው። እና በባለፈው ፓርትም እንደዚው አቶ በኃይሉ ማለት ነው ስልክ ደውሎላት ነበረ ለወይዘሮ አልማዝ ማለት ነው። ለወይዘሮ አልማዝ ስልኩን ሲደውል ያነሳችው ደግሞ ራሷ ብሌን ነች ማለት ነው። ብሌን ስታነሰው ግራ ገብቷታል። ምክንያቱም አቶ በኃይሉ ነው። አቶ በኃይሉ እንዴት ነው ከወይዘሮ አልማዝ ጋር የሚተዋወቀው? እንዴት ከእናቴ ጋር ሊተዋወቅ ቻለ? በምን ምክንያት ነው እነሱስ የተገናኙት ብላ ግራ ስትገባ እንግዲህ ወይዘሮ አልማዝም ተነስታ እንዴት እኔ ካለኔ ፍቃድ እንዴት ስልኬን ታነሽዋለሽ? ማን ነው ምናምን በማለት ስታየው አቶ በኃይሉ ነው። እንዴት እሱ ሊሆን ይችላል በማለት እንግዲህ እሷም ተደናግጣ ማን ነው በኃይሉ? ከማን ጋር ነው የምትተዋወቂው? ምንሽ ነው እያለች እንግዲህ ብሌንም ጥያቄ ስታበዛባት ያው አጎትሽ ነው እኮ ያንቺን መገኘት ሰምቶ አሁን ክፍለ ሀገር ለሁሉም ለቀዩ ሰው እየተናገረ ነው ያለው። ስለዚህ ልደግስ እያለ ነው፣ ደስ ብሏቸዋል በማለት እንግዲህ ስነግራት አረ ድግስ ምናምን ነገር አያስፈልግም ችግር የለውም በማለት እነሱ በጣም ነው ደስ ያላቸው። ከደገሱም ቢደግሱም ካልደገሱም ችግር የለውም በማለት እንግዲህ ወይዘሮ አልማዝ ማለት ነው ነገሮችን ለመደባበቅ ወይንም ደግሞ ለመሸፋፈን ተርበተበተች ትገኛለች ማለት ነው። ሲቀጥል ደግሞ ወጣ ብዬ ላናግረው በማለት እንግዲህ አቶ በኃይሉን ወጣ ብላ ስትናገር ምንድን ነው እንደዚህ የምትዝረከረኪው? እኔ እኮ እንደዚህ እንድትዝረከረኪው ወይንም ደግሞ እሷን ጭራጎትሽ ነው ብለሽ እንዴት ታስተዋውቅኛለሽ? ለምን አጠቃላዩን የሰላም ወንድም ነው ትክክለኛ አጎትሽ ነው ብለሽ ለምን አልነገርሻትም? በማለት እንግዲህ ለወይዘሮ አልማዝ ራሱ በጣም ሲጮህባት ነበር። እኔ ሂጂ ብዬሻለሁ እንጂ እደሪ መቻልኩሽ። እኔ ከዚህ ቤት እሷን ይዘሽ ብቻ ወደ መቀሌ እንድትሄጅ እፈልጋለሁ። ከዚህ ሀገር እሷ ልጅ መሄድ አለባት በማለት እንግዲህ አስጠንቅቋታል። እሷም እንግዲህ እደሪ ስላሉኝ ነው፣ ደግሞ የእነሱን ነገርም አንዳንድ ነገር መረዳት አለብህ። ሁሉም በችኮላ የምናደርገው ከሆነ ይነቁብናል በማለት እንግዲህ እሷም አሳማኝ ነገር ለበኃይሉ ትሰጠዋለች ማለት ነው። እና አቶ በኃይሉን በጣም ነው የፈራ። ይህንን ድምፅ አውቀው ይሆን ወይንስ ደግሞ አላወቀችው ይሆን እያለ በጣም ሲፈራ ነበረ። ግን ብሌን ግራ ተጋብታለች በነገሩ ሁሉ ማለት ነው። ምክንያቱም
እንዴት እንደዚህ ሊሆን ይችላል? የራሱ በኃይሉ ድምፅ እኮ ነው እያለች እንግዲህ አሳዳጊ እናቷንም ጥላ መሄድ እንደሌለባት እስካሁን ያሳለፈችው ከእሷ ጋር ሲቀጥል ደግሞ ወይዘሮ አልማዝ ስትናገራት እያንዳንዱ ነገሮች እሷም ስትናገራት ነበር። በነገራችን ላይ ምን አድርጌ ነበር በልጅነቴ እስኪ አስታውሽኝ እናቴ እያለች እንግዲህ ወይዘሮ አልማዝን በምጠይቅበት ሰዓት እኔን ነው እያለች እንግዲህ ያው ወይዘሮ ገነት መልሳላት ነበር ለራሷ ለብሌን ማለት ነው። ብሌን ምን ብላለች? አይ እናቴን ነው የጠየኳት ብላለች ማለት ነው። እና ወላጅ እናቴን ነው የጠየኳት አንቺን አይደለም በማለት መልሳላታለች። እና እንደዚህ ልብ የሚነኩ ነገሮችን እያስታወሰች ብሌን እጅግ በጣም ስትጸጸት ነበረ። እንዲሁም ወይዘሮ ገነትም አሁን ላይ ብሌንን እያስታወሰች በጣም ውስጧ እየተጎዳ ነው ያለው። በሌላ በኩል ደግሞ እንግዲህ ዳግምና እንዲሁም ደግሞ ቃል አብረው በመሆናቸው ያው ብሌን እጅግ በጣም ተናዳ እንዲሁም ደግሞ እንደዚህ ያደርጋል በማለት እንግዲህ ስታንሰለስል ነበረ። ግን ደግሞ ውጭ ላይ ቁጭ ብላ በነበረበት ሰዓት ቃል ተናዳና ተበሳጭታ ከዳግም ክላስ ስትወጣ አይታታለች። ዳግም በነገራችን ላይ መረጃውን እንዳገኘ እንዲሁም ደግሞ እንደነገረችው ከዛም ማለት ነው ልክ ቀረብ ስትለው ማቆም እንዳለባት እና እሱ በንጹህ ወንድምነት እንዲሁም ደግሞ በእህትነት እንደሚያየት ነው እንግዲህ ቃልን የተናገረው ማለት ነው። እንዴት እንደዚህ ትለኛለህ? እኔ እኮ በጣም ነው የምወድ የማፈቅር እህቴ ምናምን እያልክ እንዴት እንደዚህ ትደልለኛለህ? ለምንስ ነው እንደዚህ የምትለኝ? እያለች እንግዲህ ቢለም አዎ እኔ እንደ እህቴ ነው የማይሽ፣ እኔም ያንቺ ወንድም ነኝ። ከዚያ ውጪ እኔ የምወዳት የማፈቅራት ጓደለችኝ እና ስለ አንቺ ሁልጊዜ በተገናኘን ቁጥር ነው የማወራው በማለት እንግዲህ እሷን እንደማይፈልጋት አስረግጦ ነው የነገራት። እጅግ በጣም ነበር የተበሳጨችው። እንዴት እንደዚህ ታደርጋለህ? እኔ እኮ ላንተ ምንም ቢሆን ምንም አደርጋለሁኝ እያለች እንግዲህ እሷ ተናዳ ቀጥታ ወደ ራሷ ቤት ስትመለስ እንግዲህ ብሌን አይታታለች ማለት ነው። እና ተበሳጭታ ነበር። እንዴት እኔ ሁሉን ነገር እያደረኩለት እንደፈለገ ጠርቶኝ ራሱ እየመጣው እራት ምናምን ብሎ ጋብዞ እንዴት አልፈልግሽም ምናምን ነገር ይላል፣ እንዴት እንደዚህ ይለኛል እያለች እየተበሳጨች ወደ ቤቷ ስገባ ማን ሰምታታለች? ብሌን ሰምታታለች ማለት እና ብሌን በጣም ነበር የሳቃቸው። ምንድን ነው የሚያስቅሽ እንደዚህ? እኔ እኮ እሱን ስለማልፈልገው ነው እንጂ ብፈልገው አብሬ መቆየት እችል ነበር ምናምን እያለች እንግዲህ አውቃ እንደተፈለገች በማስመሰል ማለት ነው እያስመሰለች ትገኛለች። ብሌን ግን ሁሉም ነገር ገብቷታል ማለት ነው እና ከት ብላ ነበር የሳቀች። ግን ደግሞ እሷም ከእሷ እንደማታዝ እንዲሁም የሚወዳት የሚያፈቅራት ሰው እንዳላ በማስመሰል እንግዲህ ስታወራ ነበር። በማስመሰል ሳይሆን እንግዲህ ሳሚ በአጋጣሚ ደውሎ ነበር እና የኔ ቆንጆ እንዴት ነሽ? ያ ቸኮሌት የላኩልሽ ልጅ ነኝ እያለ እንግዲህ ሲያወራ እንዴት ነህ ደህና ነህ ወይ? በጣም ነው የምወደው እያለችው የኔ ውድ የኔ ፍቅር እያለች እንግዲህ አወርተዋለች ማለት ነው። በነገራችን ላይ እንደዚህ ስታወራው ሳሚ በጣም ነበር ደስ ያለው ማለት ነው። ምክንያቱም እንዴት እንደዚህ አለችኝ፣ ለምን አንገናኝም? እኔ እናንተ ደስ የሚል ጊዜ ለምን አናሳልፍም? ከምንወደው ሰው ጋር እኮ አብሮ ጊዜ ማሳለፍ በጣም ነው ደስ የሚለው እያለች እንግዲህ ብሌን ማለት ነው። በነገራችን ላይ ቃልን ለማስቀናት ነው እንደዚህ ስትናገር የነበረው እና ሳሚ በጣም ነበር ደስ ያለው። እንዴ በጣም ደስ ይለኛል፣ በቃ እሺ ችግር የለውም ነገ እንገናኝ ስትለው እሺ እንገናኛለን በማለት እንግዲህ ሳሚ መልሷል ማለት ነው። ሳሚ እየጠበቃት ይገኛል። በነገራችን ላይ ግን ደግሞ ልክ ቃል ወደ ቤት ግብት ስትል ስልኩን ማለት ነው አረ ምንድን ነው የምለው እያለች እንግዲህ ወዲያውኑ ነበር ስልኳን ራሱ እየዘጋችው ማለት ነው እና ብሌን ሳሚን አትወደውም። የምትወደው የምታፈቅረው በእርግጠኝነት ዳግም ነው። ዳግም እንግዲህ እናቷን ወይንም ደግሞ አሳዳጊ እናቷን አፈናት፣ እንደዚህ ያደረጋት እሱ ክፉ ነው ብላ የሆነ ያልሆነ ነገር ስለተሰራበት ብቻ በውሸት ምክንያት አሁን ላይ እንዴት እንደዚህ ያደርገኛል እያለች ስለራቀችው ነው እንጂ እሷ ቢያንስ እንኳን ብትወደው ብታፈቅረው የምትችለው ዳግምን ነው እንጂ ሳሚን አይደለም ማለት ነው። ሳሚ ደግሞ እንግዲህ እሷን ለራሱ ለማድረግ እየተጣጣረ ይገኛል። በጣም ነው የሚወዳትም። ሲቀጥል ደግሞ ግን እንደዛ እየወደዳት እያፈቀራት ለእሷ እንኳን መሆን አልቻለም። ብዙ ነገሮችን ሆኖ ከእናቷ ጋር ይብን ራሱ ማገናኘት ይችል ነበር። ግን ደግሞ እሱ የሚያስቀድመው ምንድን ነው? አንድና አንድ ገንዘብን ነው ማለት ነው። እና በዚህ ምክንያት ደግሞ በፍጹም ማለት ነው እሷ ለእሷ ሊሆን የሚችለው ወይንም ደግሞ ከጎኗ ሊሆን ልታፈቅረውም እንዲሁም ደግሞ በቅንነትም ልቀርበውም ለእሷ ሊሆን የሚችል ልጅም እንግዲህ ዳግም ነው። ዳግም አሁን ላይ እንግዲህ ከብሌን ጎን እንደሚቆም አስረግጦ ተናግሯል። ምክንያቱም እውነቱን እስከምታውቀው ድረስ ነው። እውነቱን ካወቀች በእርግጠኝነት እሷም ዳግም ነው የምትመርጠው ማለት ነው እና
ይህንን ነገር በማስረጃ እያደረገ እውነቱ የሚገለጥ ይሆናል ማለት ነው። እውነት ትዘገያለች እንጂ አንድ ቀን መውጣቷ አይቀርም። ስለዚህ ብሌንም ስለ ዳግም እውነታ ወይንም ደግሞ ለእሷ ብሎ ስንት ነገር እንደሚያደርግ እንዲሁም ደግሞ ከቃል ጋር ምንም አይነት ግንኙነት እንደሌለው የምታውቅበት አጋጣሚዎች ይፈጠራል። ክፉዎቹም ሴራ የነ አቶ በኃይሉና የነ ቃል የነ ሳሚም ጉዳቸው የሚገለጥ ነው የሚሆነው። በእርግጠኝነት የአልማዝማ በቅርቡ የሚገለጥ ነው። ስለዚህ መቀሌ አይደለም ገና ከዚህ ሳትወጣ እውነቱ የሚገለጥ ይሆናል። ስለ እሷ እናት ማለት ነው። ያው የብሌን አሳዳጊ እናት ምንም አትሆንም። በእርግጥ ልትታመም ትችላለች፣ ግን ደግሞ በዚህ መልኩ እሷ ህይወቷ አያልፍም ብዬ አስባለሁ። እውነት ለመናገር ይሄን ያክል አመት ተሰቃይታ ያለ ልጇ ኑሯ በእርግጠኝነት ከዳግም ጋር ሳትገናኝ ምንም ነገር አትሆንም ብዬ አስባለሁ። ስለዚህ አሁን ላይ ማለት ነው እንግዲህ ብሌን የት ሄዳ ነው እየተባሉ ሲፈልጓት ነበረ። ስለዚህ ወደ ሳሚ ሳይሆን የሄደችው በእርግጠኝነት እናቷን ማለት ነው። ያ ማለት አሳዳጊ እናቷን ቸው ልትላት ወይንም ደግሞ የሆነ ነገር ልትል ወደ እሷ እየሮጠች ሄዳለች። ስለዚህ ትደርስላትና ካለው ነገር ውስጥ የምታድናት ይመስለኛል ብዬ አስባለሁ። እንግዲህ ቀጣይ ፓርት ማለት ነው ምን ሊፈጠር ይችላል የሚለውን ነገር አብረን የምናየው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።